አናገኝም። ብር ትርጉም የለውም። ፍቅር ላይ ብር ትርጉም የለውም። እኔ አላውቅም አባዬ፣ ለኔ ዲስታንስ ላቭ የሚባል ነገር አይመቸኝም። አንተ ዘሆነ ነው ረጅም አመት ሲቆይ ነው። ረጅም አመት አንድ ወር ረጅም አመት አይደለም። አንድ ወር ረጅም አይደለም። አንድ 4 ወር እኮ ነው። 4 ወር እኮ ገባኝ አይደለም። 4 ወር አንድ ወር ረጅም ነው። አዳምጪ። ወይኔ አባ በቃ እንደዚህ አትበለኝ። እንድትለኝ አልፈልግም። እኔ እንድትሄድ አልፈልግም። በቃ 4 ወር በጣም ብዙ ነው። በቃ ሄዳለሁ እኔ ደግሞ ወስኛለሁ። መሄድ አለብኝ። በቃ ስራ ነው። እንደ ልጅ የተገኘውን ስራ ሰርቼ ለቤት ገንዘብ ማምጣት አለብኝ። በቃ ለቤት ለምናምን ገንዘብ ማምጣት እኔ ስለ ገንዘብ ግድ አይሰጠኝም። እኔ ግድ የሚሰጠኝ ስለኔና ስላንተ ነው። ገባ እኮ እኔና አንቺ ምን ሆነናል? ሰርቼ እኮ ነው የምመለሰው። ምን አገባኝ እኔ 4 ወር ሙሉ እኔ እዚህ ብቻዬን ልቀመጥ ነው? ምን ችግር አለው? ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ በጣም ደስ የሚል ቀን ነው ለኔ። እውነት ምን ብዬ እንደምነግራችሁ አላውቅም። የሆነ ትልቅ የምለው ነገር ተሳክቶልኛል። ትልቅ ነገር ዛሬ ሰርፕራይዝ አለ ለእናንተም ለእሷም የሚሆን ሰርፕራይዝ አለኝ። በጣም ትልቅ ነገር እኔም ያልጠበቅኩት ነገር ነውና ያ ነገር እንዴት ብዬ ላስረዳው? በጣም ደስታ ላይ ነው ያለሁትና ምን ብዬ ማውራት እንዴት ብዬ እንደማስረዳችሁ እንኳን ግራ ገብቶኛልና ደስ ይላል። ዛሬ ገና አሁን ነው ስልክ ተደውሎ የተነገረኝና ወደ ውጪ ሄጄ ስራ የምሰራበት መንገድ አግኝቻለሁ። ያው እንግዲህ እንደምታውቁት ደግሞ በዚህ ሰዓት በጣም ገንዘብ የሚያስፈልገን ጊዜ ላይ ነው ያለነውና ሰሞኑን ቪዲዮዎቻችንን አይታችሁታል። የትላንትናውን ቪዲዮ ጨምሮ ደስታችን እንዳለ ሆኖ ግን ያው ትንሽ የገንዘብ ጉዳይ ነበረችብን። እሱን ደግሞ የሚቀርፍልኝ ስራ አግኝቻለሁ እና ደግሞ እሱን ስራ ተሳክቶልኛል ማለት በቃ ወደ ዱባይ ሄጄ ስራ የምሰራበትን መንገድ አግኝቻለሁ። ስራዬም የሚሆነው ያው እንደምታውቁት ካሜራማን ነኝ። የሆነ ትልቅ ስብሰባ አለና የባለሀብቶች የባለስልጣኖች ናቸው አይ ቲንክ የነሱ ስብሰባ ነው እና ለነሱ ቀረጻ ፎቶ ስለሚያስፈልጋቸው ኦልሬዲ አናግረውኝ ከኔ ጋር ስምምነት አድርገናል። ያው ዋጋውን ይሄን ያለው ብዬ አልነግራችሁ፣ ግን ያው አለ አይደለ ተነጋግረን ከነሱ ጋር ጨርሰናል። ኦልሬዲ ከሳምንት በፊት ነው ያወራኋቸው እና እነሱም ዛሬ ደውለው ሁሉም ነገር መሳካቱን ፕሮሰስ ማለቁን ኦልሬዲ የበረራ ጊዜን መጠበቅ እንዳለብኝና መዘጋጀት እንዳለብኝ ነግረውኛል። ያ ነገር ደግሞ ድንገት ስለሰማሁት እኔ ማስደንግጦኛል። መንገድ ላይ ሆኜ ነው የሰማሁት። ለሚታቀፍ አሁንም መንገድ ላይ ነኝ። ጀስት በጣም ደንግጫለሁ እና አሁን እስቲ ለሷ ለመናገር ልነግራት ብዬ ደውዬላታለሁ እና እሷም ቤት ነበረች። አሁን እንግዲህ ኦልሬዲ እየመጣች ነው። ያው ትንሽ ተለጫንጫለች። ለብሮ ከቤት የምወጣው ለምን ቤት አትመጣ ምናምን ብላ ነበረ። ግን ያው እኔ ከቤት ወተን እስቲ ዛሬ ኦፕን ኤር ላይ የሆነ ነገር እንነጋገር፣ ሁሌ ቤት ውስጥ ለምን ይሆናል እንናፈስ፣ ፍሬሽ ኤር ያስፈልገናል ምናምን ብያት በሰማይ በምድር በባቡር በፕሌን ምናምን ብዬ ብቻ አሳምኛታለሁ እንትን እንድትል እና እየመጣች ነው እሷም። ያው እስከዛ ድረስ እሷ እስክትመጣ ድረስ ያለውን ነገር ላስረዳችሁ። ያው ቆይታ የሚሆነው ለ4 ወር ነው። ከ4 ወር በኋላ ነው የምመለሰው። ያው ስብሰባቸው ኦልሬዲ ለ4 ወር ከምናምን ለ3 ወር ከ20 ቀን ነው ስብሰባቸው። ከ3 ወር ከ20 ቀን በኋላ ኦልሬዲ በአራተኛው ወር ላይ ነው የምመለሰው። እንግዲህ እስከዛ ድረስ ያው ትናፍቀኛለች። እኔም አልችልም፣ ግን ያው አለ አይደል ግዴታ የገንዘብ ጉዳይ ነው። ስራ መስራት ግዴታ ስለሆነብን ገንዘቡን ስለሚያስፈልገኝ ነው የምሄደው። በእርግጥ ገንዘቡ በጣም አሪፍ ነው ማለት አሁን ያለብንን ችግር ሊቀርፍልን የሚችል አይነት ብር ነው የተነጋገርነው ከሰዎቹ ጋር እና ወደዛ ልሄድ ነው። ኦልሬዲ የዛሬ ሳምንት በረራ ቀን የሚሆነው አይ ቲንክ የዛሬ ሳምንት ነው። የዛሬ ሳምንት የበረራ ቀን ነው። እንግዲህ በረራ ፍራንስ ጨነቀኝ፣ የብር ጨነቀኝ። በቃ የሆነ ደስ ይላል፣ ግን በጣም ደግሞ ይጨንቃል እውነት። እስቲ ለማንኛውም እንግዲህ እየመጣች ነው እሷ። ሬዲ ሩቅ ነው ያለችው፣ አስፋልት የተሻገረች ነው ገና ወደዚህ እስክትቀርብ ድረስ እንግዲህ
ያው ፋሚሊ እናንተም እንደምትረዱኝ ተስፋ አደርጋለሁ። ያው እሷም ትረዳኛለች ብዬ አስባለሁ። ግን ያው አለ አይደለ ፍቅር ምናምን እሺ የምትል አይመስለኝም። ግን የሆነ ለእሷ አዲስ ነገር ነው የሚሆንባት። በእርግጥ ለኔም አዲስ እንግዳ ነው የሆነብኝ። ግን ያው ግዴታ መሆን ስላለበት ነው። ኦልሬዲ አሁን እየመጣች ነው። አሁን ደርሳለች። አይ ቲንክ ያው እየመጣች ነው። ሰው በጠፋ ጊዜ ሰው ሆና ተገኝታ በልቤ ተርፋለች። ደሞ ባይኔ ሞልቶ ለምኛለሁ እሱን እውነትም ተገቼ ዛሬ እንድኖር በሷ ሰላሜን አግኝቼ በዚህ ጠራራ ፀሐይ እንደው የዛኔ ማለት ነው ፍሊት ያለ እንደምናረገው ወክ እንደምናረገው በጠራራ ፀሐይ ትጠራኛለህ እንዴ? ችግር አለ ያለፈው ነው ስላስተሽ ኧረ ችፕስ የለማ ችፕስ የለ አሰበ ችፕስ የለ የዛኔ እኮ ሲጀምር ማታ ላይ መውጣት ስለማንችል ደስ ይል ነበረ። በሂሳብ ፈታ ማለት አሁን ያቺሞ ያን ሞመንት ለማስታወስ እኮ ነው ማለት ምንም ደስ አይልም። እባክህ ፀሐዩ ምናምን ምን ደስ አይልም። እሺ አየሩ ፀሐዩን ታዩና አየሩ ደስ አይልም። ንፋስ አለ ትንሽ ምንም አይደል። ከቤት እዚህ ይሻልሽ። አይ አሁን ምንድነው አንሄድም ወደ ቤት አንሄድም። መጀመሪያ እንኖረው ነገር አለ ደግሞ ደብሮኝ ነበረ ፋንጠራይ እኮ ለዛ እኮ ነው። ይህ ዘናጋሽ ፈታት ያለሽ በዛ ላይ ደስ የሚል ዜና አለን። የምን ዜና? በቃ አላቅም ብቻ ደስ የሚል ዜና ነው። እንኳን ደስ አለኝ። እኔ እግዚአብሔር ላብድ ነው በቃ በደስታ ላብድ በደስታው አዎ አፈክ አዎ የምን ነው በእኔ ፍቅርማ ቆየው። እሺ እሱና በቃ ሆስፒታል ሄጄ እኮ አይሆንም አትድንም የተባልኩት ነገር ነው። ኦኬ ይሄ ግን በቃ እንዴት ብዬ ልንገርሽ በማለት ከአቅሜ በላይ ሆነብኝ። በጣም ደስ ብሎኛል። እንዴት ብዬ ነው ነግርሽ? በቃ እንዴትም በላይ ሆነ ንገረኝ። ደስ ብሎኛል። አንቺ አልገባኝም። አንቺ ተረድኝ። እረዳለሁ ንገረኝ። በለው የምስራች ምስር በላ ምስር ወዳት ወይኔ አሁንማ እንዴት እበላለሁ ምስሩ ማለት አይ እሺ ልንገርሽ ንገረኝ። ግን ዝግጁ ነሽ ማለት ወይኔ አባቴ ለምን አልነግረኝም? እኔ እንጃ ደስ የሚልሽ እየመሰለኛል። ኧረ እባክህ ግን ደስ የሚል ነገር ነው በጣም ለኔና ለአንቺ በጣም የሚጠቅመንና የሚሆንን ነገር ነው። በጣም እስከ ዛሬም ያስፈልገን የነበረ ነገር ነው የሆነውና እሺ እሱ ነው። ዝግጁ ነሽ? እሱ ለብስሙ ወይ ካልነገርከኝ ወደ ቤቴ ልሂድ። ወደ ቤት ለብሮ ብትሄጂ ችግር አለ። እኔ እዚህ አይደለሁ እንዴ? ፀሐይ በቃ የሆነ ነፋስ አለ። ቆንጆ ነፋስ ጥላ ላይ ነው ያለሽው። በቃ ልክቹንሽ አይደለም ድጋሜ ለመሳብ አይደለ? ድጋሜ ለመሳብ ሳሚ ንገረኝ። ሻውን ዝግጁ ነኝ። ተዘጋጀሽ? የሆነ ስራ አናግሬ ነበር ካስታውሽ። የሆነ ሰውዬ መጥቶ ስልኬን ተቀብሎኝ ሄደ። ለስራ ጉዳይ ፈልጌ ነው ብሎኝ ምናምን ብዬሽ ካስታውሽ፣ ባለፈው ስራ ቦታ ላይ በቃ አላስታውስም። እሺ ብቻ ግን ነግሬሽ ነበር። አንቺ አረጅሽ ወይ ማሪ እና እንደሚስቲውን ችለስ ተሻተው እኮ እንዴት ነው? አላስታውስም። አረጅሽ ማለት ነው። ወይኔ ጉዴ! እሺ ሰርቤና ተጣጣይ ለነች ሰሚኛው ምን ተፈጠረ መሰለሽ? ሰውዬው ደወለልኝ ዛሬ ማለት ነው። እና ኦሬዲ በስራ ጉዳይ አውርተናል። ስለ ስራው ምናምን ነገር በስልክ አውርተናል። መጀመሪያ ስልኬን ተቀብሎ ከሄደ በኋላ ማለት ነው። እና በዋጋ ተስማምተን ምናምን ቀን እየጠበቅኩኝ ነበረ። ያው የእነሱን እንትን ማለት ነው። ሌሎችም አሉ የእነሱን ማናግረው ምናምን ውሳኔያቸውን እየጠበቅን ነበረ። እና ሰውየው ደግሞ ዛሬ ደወለ። ኦሬዲ ወደ ቤት እየመጣሁ ሰፈር ነው ያለሁት። እንግዲህ አይተሽኛል። እንደዚህ አብጄ መንገድ ላይ ብቻ የፀሐይ ላይ እየሄድኩኝ ደወለ።
ከዛ ምን አለኝ ስራውን እንድትሰራው ተስማምተዋል። በተነጋገርነው ዋጋ እነሱም ተስማምተዋል። ስለዚህ ስራውን አብረን መስራት እንችላለን ማለት ነው። እና አሪፍ ነው ታዲያ። እንኳን ደስ አለኝ ነው እሱ እኮ ነው ደስ የሚለው። እና ሌላ ደግሞ ደስ የሚል ነገር አለው። አንቺ ምትሰመች አወቅሽ? ልጨርስ ገና አልጨረስኩም። እሺ ጨርሰው። ወደ ዋናው ፓርት እየገባሁ ነው። እስካሁን ተንደርድሬ ነገር አለው። አዎ። እሺ ምንድነው? ስራው የሚሆነው እዚህ አይደለም። እና የት ነው? ከኢትዮጵያ ውጭ። ከኢትዮጵያ ውጭ። የት? ዱባይ ነው ስብሰባቸው። አሪፍ ነው። ለስንት ጊዜ ነው? ማሚ ደስ አላለሽ? ደስ ብሎኛል እኮ ለስንት ጊዜ ነው እዛ የምትቆየው? ገባች 5 ቀን 5 ቀን አይደል? 4 ቀን አይደለም። በዛም ብዙ ይቀርሻል። እንደሱ አይደለም። እሺ 10 ቀን። 10 ቀን እኮ ትንሽ ማለት 10 ቀን ትንሽ ነች ለስራ ማሪ። እና ስንት ቀን ነው? ለስብሰባ ትንሽ ነች 10 ቀን። ምንድነው ስብሰባው ይሄን ያለ? ነግሬሽ የለ እንደ ባላጥ ድረስ ወስዶ 10 ቀን ስብሰባ። እሺ እኔ ልንገርሽ በቃ ለአራት ወር 4 ወር የምን አይነት ስብሰባ ነው? 4 ወር ያለቀ ምን ስብሰባ እንደሚያደርጉ አላውቅም። እና ተስማማ በጣም ባላጥሽ እንዴ በጣም በብዙ ብር ነው ረዘው የተነጋገርነው። ትኬቶች እነሱ ናቸው የሚችሉት፣ የምግቤን እነሱ ናቸው የሚችሉት፣ ማረፌን እነሱ ናቸው የሚችሉት፣ መመለሼን እነሱ ናቸው የሚችሉት። እዛ ያሉት እያንዳንዱ ለምንቀሳቀስባቸው ቦታዎች ወጪ የሚሸፍኑት እነሱ ናቸው። ከኔ ምንም የማወጣው ነገር የለም። ካደሳች ደስ ብሎኛል። አባይ ምንም ነው የምታወራው? 4 ወር ሙሉ ጥላይ ልትሄድ ነው? ማሬ ስራ እኮ ነው። ምንድነው ስራ? 4 ወር ሙሉ እኔን ጥለህ ማቆየት ትችላለህ? አልችልም እኮ ግን በቃ በስራ ነው ግዴታ መሄድ አለብኝ። ፍቅር የምርህን ነው የምትነግረኝ እንዴ? ማርያም 4 ወር ተራ ነገር ተራ እንትን መሰለህ እንዴ? ማሪ መሄድ አለብኝ። ምን ማለት ነው ግዴታ መሄድ አለብኝ? ስራ ነው ግዴታ፣ ገንዘብ ያስፈልገናል። በዛ ላይ ማናስገደደ በቃ እዚህ ጋር አሪፍ እየሰራን ነው አይደለም? አይደለም አሁንም ብር ያስፈልገናል። ታውቂያለሽ እሱ። ወይኔ አባ በቃ እንደዚህ አትበለኝ፣ እንድትለኝ አልፈልግም። እኔ እንድትሄድ አልፈልግም። በቃ 4 ወር በጣም ብዙ ነው። በቃ ሄዳለሁ እኔ ደግሞ ወስኛለሁ፣ መሄድ አለብኝ። በቃ ስራ ነው። ያማለ እንደ ልጅ የተገኘውን ስራ ሰርቼ ለቤት ገንዘብ ማምጣት አለብኝ። በቃ ለቤት ለምናምን ገንዘብ ማምጣት እኔ ስለ ገንዘብ ግድ አይሰጠኝም። እኔ ግድ የሚሰጠኝ ስለኔና ስላንተ ነው። ገባ እኮ እኔና አንቺ ምን ሆናለን? ሰርቼ እኮ ነው የምመለሰው። ምን አገባኝ እኔ 4 ወር ሙሉ እኔ እዚህ ብቻዬን ልቀመጥ ነው? ምን ችግር አለው? 4 ወር ሙሉ አንተ 3 አመት ሙሉ እኮ እናተ ቤት እኮ ተቀምጠሻል አይደል እንዴ? እቤት ተቀምጫለሁ። ገባኝ። ግን እቤት መቀመጥና እየተገናኘን መቀመጥ ቤት ኦሬዲ ላዳሪ ነው ቤት የምገባው ካንተ ጋር እሱ ውዬ ነው ቤት የምገባው። ኢቭን ተኮራርፈን እኔ እናንተ መቼ ነው ሳንተያይ አንድ ላይ ሳንውል ውለን የምናውቀው? አውቃለሁ ውለን እናውቃለን። ምንድነው የምታውቀው? ምንም አታውቅም። ግዴታ ስራ ያስፈልገናል። ማረ ገንዘቡ መስራት ወይ በእናትህ በቃ እዚህ እየተሰራ ነው ያለው። በቃ እዚህ ያለው ስራ ደግሞ እንደዛ አይደለም። ያኔል ገበያ ያስገምዱ 4 ወር ብንሰራ ስሚ 4 ወር አይደለም 8 ወር አሁን በምናገኛቸው ገቢ 8 ወር ብንሰራ እንኳን እኔ በ4 ወር ውስጥ ይሄንን ስራ ሰርቼ በምናገኘው አናገኘው ሩቡን አናገኘው። ብር ትርጉም የለውም። ፍቅር ላይ ብር ትርጉም የለውም። እኔ አላውቅም። አባዮ ለእኔ ዲስታንስ ላቭ የሚባል ነገር አይመቸኝም። አንተ ዲስታንስ ላቭ የሚባለው ረጅም አመት ሲቆይ ነው። ረጅም አመት 1 ወር ረጅም አመት አይደለም። 1 ወር ረጅም አይደለም። ማሪ 4 ወር እኮ ነው። 4 ወር እኮ ገባኝ። አይደለም 4 ወር 1 ወር ረጅም ነው። አዳምጪ። እኔ እኮ አስችሎኝ አይደለም የምሄደው። እኔም እኮ አስችሎኝ አይደለም የምሄደው። ለስራ ነው የምሄደው። ግዴታ ስለሆነብኝ ገንዘብ ማምጣት እንደወንድ ልጅ እንዳባል ገንዘብ ማምጣት ስለሚጠበቅብኝ በቃ መሄድ አለብኝ። አይደለም መሄድ የለብህም። በቃ በዛ ላይ ደግሞ አልችልም። በቃ አልሄድም ማለት አልችልም። ምክንያቱም ኦልሬዲ ትኬት ተቆርጦ አልቋል። በረራዬ ዛሬ ሳምንት ነው። ታዲያ ለምንድን ነው የጠራኸኝ? ደስ ብሎኝ ደስታዬን ልነግርሽ ነው የጠራሁሽ። አንቺ ግን ምንም የኔ ደስታ ላስደስትሽ አልቻለም። እኔ ያንተ ደስታ ሳያስደስተኝ ቀርቶ እኮ አይደለም እኮ ያኔ ደስታ ደግሞ የተደሰትኩበት ምክንያት ደግሞ ገንዘብ ስለምናገኝ የኔና አንቺን የህይወት እንትን ስለሚቀየር ነው። እኔ ደግሞ ያልተደሰትኩበት ምክንያት እኔና አንተ ተራርቀን መቆየት ስለማይገባን ነው። ምንድነው ኦፍ የምትለኝ? እኔ ገንዘብ ላመጣ ሞክራለሁ። አንቺ እዚህ ጋር መሄድ የለብንም ትኛለሽ።
ገንዘብ ላምጣላለሁ አንቺ መሄድ የለብም ትኛለሽ። ታዲያ እንዴት ነው የምንኖረው? እሺ ምንድነው እንዴት ነው የምንኖረው? እየኖርን እኮ ነው። በቃ ፈጣሪ ይመስገን እየኖርን ነው አይደለም? እሺ ፈጣሪ የሰጠን እድል ነው። እሺ ፈጣሪ ያመጣልን እድል ነው። እሺ ተቀየሩበት ብሎ የሰጠን እድል ነው። እሺ በቃ ሌላ ፈጣሪ ሌላ እድል የተሻለ ትልቅ እድል ይሰጠናል እንጂ እኔ በሜዳ አላምንም። በቃ እንደሚስጥር ታማክረኝ ከሆነ አሁን የመጣው ማለት ነው እንደሚስጥር ታናግረኝ ከሆነ የመጣው ይበዛ አልስም። በቃ የኔን ውሳኔ ሪስፔክት የምታረግ ከሆነ እኔ ባንተ ውሳኔ እየተስማማ አይደለም። በቃ እንድትሄድ አልፈልግም። በቃ ምንም ቢፈጠር ላይክ ብናድግም አብረን ሆነን አብረን እናድጋለን ወይም ደግሞ ላይክ አብረን እንለወጣለን እንጂ እዚህ ሆነ ግን እዛ ሄዳ ለ4 ወር ቆይታ ችግር የለውም እንኳን 1 ሳምንት ብትቆይ እሱም እኮ እየከበደኝ 1 ሳምንት ብትቆይ ምንም ላይ መስለኝ ይችላል። ግን ደግሞ 4 ወር ማለት በጣም ረጅም ነው። እንደ 1 ቀን እንደ 2 ቀን አታስበው አንተ። አንተልሽ ተረድቼሻለሁ ማሪ። አንቺ ብቻ አይደለሽም እኮ የምትናፍቂው እኔም እኮ ተናፍቂኛለሽ። እኔም እኮ አስችሎኝ አይደለም ለመሄድ የወሰንኩት። በቃ ግድ ነው። ገንዘቡ ግዴታ ያስፈልገናል። ይሄን ደግሞ አንቺም ታውቂያለሽ። ገንዘቡ ያን ያህል አስፈላጊ አይደለም። እዚህ መሆኑን የምንሰራው ነገር አይሆንም። ባንዴ የ8 ወር የ1 አመት ገቢያችንን በ4 ወር ውስጥ ላግኘው እያልኩሽ እንዴት ነው አንቺ እዚህ ሆነን እንሰራለን የምትይኝ? እና እሺ እኔን 4 ወር ሳታየኝ ከኔ ጋር ሳትገናኝ መዋል ትችላለህ? አይችልም። ግን በቃ ግዴታ መሆን አለበት። ትችላለህ። ስለምችልማ ነው እንደዚህ ወሰንከው። አልችልም። ምን እናት ለምን ተመጥረጂ? አይ ትችላለህ። ግን በቃ ስራ መስራት አለብኝ ግዴታ። በቃ ወሰነ ነው አይደል የመጣኸው? በቃ ተስማምተህ ጨርሰህ ኦሬዲ ጠዋት ነው የተደወለልኝ። አሁን ነው የተደወለልኝ ነገር ይሻላል። አሁን ደወሉልኝ ነገሩኝ። ከዛ በኋላ ወዲያው ላንቺ ለመናገር ነው የወሰንኩት። በተቀጣጣ አንቺ ግን ነው ይሄን ሁሉ ነገር ከዚህ በፊት ስትደዋወሉና ምናምን የማውቀው ነገር የለም አይደለ? በቃ አንተ በቃ ይሄን ነገር እሺ ስራ ልስራ ስራ ወይ ገንዘብ አያስፈልገንም። በቃ እሺ ምን በልተን ነው እየኖርን ነው። እሺ በኪሎ ምን ይከተል እንካ ፍላለና ሰርተን ይቆይ አንቺ በዚህ ነው ለመቀጠል የምትፈልጊው? የተሻለ ነገር አትፈልጊ? ልቀጥል እኔ አንተ ርቀኸኝ ላይክ 4 ወር እኮ ነው እና ለምን አትረጅኝም? ትንሽ አይደለም። ለምንድን ነው የምረዳ? ለምን አለ ቢያንስ እንኳን ከጎን ሆነሽ ብትደግፊኝ ይሄን ነገር እንኳን እንዳደረግ እንዴ ምን አለበት ብታገኝ? ተረጋጋና አስብበት። አንተ ብቻ ሆነ ብላ አስብበትና ስትፈልግ ላይክ ተረጋግታ አስብበት ጨርሳ ናኒ ግን በፍጹም በዚህ ሐሳብ አልስማማም። ቤት አፈቃለ ማውቃና ንቆን ሐሳብ አራርቆን መፍትሄ ላይ ሆን መለያየቱ መደማመጥ ርቆን ግለኝነት ከንቱ እንዳልተፋቀርን ለየነ ከስንቱ ወይኔን አልደላይ ወይሷ አልተመቻት እንጃልኝ እንጃ መላጥቻለሁ ቀን እንዳለ ያየነ ቀን እስኪ መልሰን እንዲያው ዝም ብዬ ተስፋ አደርጋለሁ።